ጌታ እግዚአብሔር ይህንን ቦታ በቀራንዮ በተቀበለው 6666 ጅራፍ በቅዱስ ኡራኤል አማካኝነት በደሙ ጸብታ ያረፈበት ቦታ ይቺ አንዷ ቦታዋ ይቺ እግዚአብሔር የደሙ ጠብታ ቦታ ነች። ቅዱስ ቤተክርስቲያን ሳይሰራ በፊት የእግዚአብሔር ቃል ይሰማበት እንደነበረ አባቶቻችን ይነግሩናል። ሁለት መውረጃ ያለው ቦታ ነው። ወደዚህ ስትሄዱ አንድ መውረጃ ታገኛላችሁ፣ በዚህ ጋር ስትመጡ አንድ ቦታ ታገኛላችሁ። ስለዚህ ቦታዋ ልዩ ስለሆነ እዚህ ቦታ ላይ ብዙ ሰዎች ይሰበሰቡ ነበረ። የእግዚአብሔር ቃል ሲሰማ ከየት መጣ እየተባለ በተለይ በቤተልሔም አካባቢ ስውራን አባቶች ቅድም ጥንት ላይ የነበሩ የጸለዩበት ወፍጫቸው መጃቸው እዛ ቦታ ላይ ይገኛል። ስለዚህ የእግዚአብሔር ቃል ብቻ ይሰማ ነበር እዚህ ቦታ ላይ። ስለዚህ እረኞች በውጭ ሆነው ጫማቸውን እያወለቁ ይሄ ምንድነው ድምፁ እያሉ የእግዚአብሔር ድምጽ ሲሰማ ወደዚህ ቦታ ላይ መጥተው ጫማቸውን ከውጭ እያወለቁ ወደዚህ ወደ አጥር ግቢው ይገቡ ነበር። በዚህ ቦታ ላይ አንድ ታላቅ እናት እንደነበሩ እግዚአብሔርን የሚያከብሩና በተለይ እመቤታችንን በዓል በየወሩ የሚሰልሱ የሚያስቀድሱ ከገዳማት ከአድባራት የሚዞሩ እግዚአብሔርን ብቻ የሚያመልኩ እመቤታችን እንደ እናታቸው አድርገው የሚያከብሯት የሚያንከባክቧት ዝክሯን ልመናቸው የምትሰማላቸው ድንግል ማርያምን ይወዷት ነበረ። ዓመተ ገብርኤል የሚባሉ እዚህ አካባቢ ነው ተወልደው ያደጉት። እኛ ቤት ውስጥ አንድ ታላቅ አባት መጥቶ በሳቸው ቤት የሳቸውን ዝክር ይቀምሳሉ። ብዙ ሰው ነበረ እንደዚህ እንደናንተ እየመጣ የዓመተ ገብርኤልን የዓመታዊ የወራዊ ዝክራቸውን የሚቀምስሏቸው። ስለዚህ እዚህ ቦታ ላይ እነዚህ አባት መርቀው ተተለያዩ በኋላ እዚህ ቦታ ላይ ታላቅ ቤተክርስቲያን ይሰራል። የሚሰራው የእመቤታችን የድንግል ማርያም ቤተክርስቲያን ነው፣ የቅዱስ እግዚአብሔር አብ ቤተክርስቲያን ነው ብለው እዚህ አካባቢ ይሰራል። ቦታውም እዚህ ቦታ ላይ ነው ብለው እነዚህ አባት ተንግሬ በኋላ ዓመተ ገብርኤል አስተክሊ ብለው ከዚህ ቦታ ላይ ከፊታቸው ተሰወሩ ይባላል። ከዚያ ሰዓት ጀምረው የአካባቢው ሕዝብ ይተባበቅ ነበረ ቤተክርስቲያን መቼ እንደሚሰራ። ስለዚህ ከየአካባቢ መጥተው ቤተክርስቲያን እንስራ ብለው መረጡ። ከዚያ ሰዓት ጀምሮ የሳቸው ትውልድ ይህም ቅዱስ ቤተክርስቲያን እንዲሰራ በአካባቢው የእመቤታችን ድንግል ማርያምን ቤተክርስቲያን የቅዱስ እግዚአብሔር አምን የቃል ኪዳኑ ታቦት እንዲመጣ የዛ አካባቢ የነበሩ አባቶቻችን ይሄ ቤተክርስቲያን እንዲሰራ ብዙ ጥረት አድርገው ቤተክርስቲያኑ ወደ ታች ኮሶ አለ። ስትወርዱ ወደ ታች ወደ አዳራሹ ስትወርዱ እዚያ በሳር ቤት ብዙ ዘመን ቆይቷል። እዚያው ዋሻ አለ፣ ተደፍኖ ነው። እዚያ በሳር ቤት ብዙ ዘመን ቆየ። ስለዚህ እግዚአብሔር ሲፈቅድ የእመቤታችን የቃል ኪዳኑ ታቦት የቅዱስ እግዚአብሔር አብ ሁለቱም በአንድ ቀን ገባ። እልል ብላችሁ አመስግኑ። ብዙ ሰዎች ከሚያርሱት ላይ አዝሪታቸው እንዲባረክ ላሞቻቸው ከብቶቻቸው እንዲባረኩ ጸበሏን የእመቤታችንን የቅዱስ እግዚአብሔር አብ ጸበል እየወሰዱ ይረጩ ነበረ። የከብት በሽታ ተነሳ። ያ የከብት በሽታ ሲነሳ መጥተው እመቤታችንን ለምነው ሄደው ጸበሉን አንጥተው ከዚህ ቦታ ላይ እምነትን ወስተው ከብቶቻቸውን የዚህ አካባቢ ሰዎች በሙሉ ከብቶቻቸውን እየረጩ የሞተም አንድ ከብት ሳይኖር የእመቤታችንን የእምነቱን ጸበል በመውሰድ እዚህ ቦታ ላይ የተቀደሰበትን የቅዳሴውን እምነት በመውሰድ ከብቶቻቸውን ሲረጡ ከብቶቻቸው ሐኪማቸው ድንግል ማርያም ሆነችላቸው። ከዚያ ጀምሮ ይሄንን የእምነት ቅቤ እያመጡ ብዙ ለቤተክርስቲያኑ አስተዋጽኦ ያደርጉ ነበረ። የተቀቡ ቅቤውን ብዙ ሰው ሲድንበት የእምነት ቅቤ ሆኖ አባቶች 7 ቀን 14 ቀን እየጸለዩ ያንን የእምነት ቅቤ ዛሬ እናንተ ትሰጣላችሁ ማለት ነው። ዕውራን አብርቷል፣ ለምጻም አንጽቷል። ብዙ የተለያየ በሽታ ኪንታሮ ሰምታችኋል ሲመሰከር። ይሄ የእምነት ቅቤ ከዛ ሰዓት ጀምሮ የእምነት ቅቤ ስውሯ ማርያም ገዳም ላይ ይሰጣል ማለት ነው። ይሄ እንደምታዩት በጭቃ የተገነባ ቤተክርስቲያን እዚህ ቦታ ላይ እንዲወጣ ተደረገ ይባላሉ። እኛም ባንደርስ ከዚያ ሰዓት ጀምሮ በመልካም ነገር እየተገለገለ የማይወልዱ ሰዎች እየወለዱ ብዙ ሰዎች እየዳኑበት እያለ እዚህ ቦታ ላይ ብርሃን ወርዶለታል። እነሆ በ2010 መጋቢት ወር ላይ እዚህ ቦታ ላይ ታላቅ ብርሃን ወርዶለታል። እኛም አገልግሎት የምንሰጠው በጄኔሬተር ነበረ። መብራት ስላልነበረ በውስጡ
ብዙ ነዋይ ቅድሳት ይዟል። አቃራቢያ ላይ በዛ እንደምታዩት እዚች ወይም 3 ሜትር 4 ሜትር ቅርብ ስለነበረ ዕቃ ቤቱ እዚያ ቦታ ላይ ብዙ መጽሐፍቶች ዕቃ ቤቱ ውስጥ ከአንድ ቤት ጽሕፈት ቤት ነው። ውስጡ የቃል ብዙ መጽሐፍቶች ነበሩ። ከቤተ ክርስቲያኑ ጋር ቅርበት ስለነበረው ጄኔሬተር ከስረኛው ግራውንድ ስር ስለነበረ የጭቃ ቤት ነው፣ በእንጨት የሚሰራ ቤት ነው። ስለዚህ ያ ጄኔሬተር ፈንድቶ ዕቃ ቤቱ ሙሉ ተቃጠል። የሚገርመው ነገር የእመቤታችን ሁልጊዜ በየሳምንቱ እየወጣች የምትባርከን የድንግል ማርያም ስዕል አድኖ ጠዋት ስናይ ብዙ ሰዎች 10 ሰዓት ላይ ነው 2 ካህናቶች አንዱ የጄኔሬተሩን የሚሆነው ቤንዚን አንዱን ጧፍ ይዘው እዛ ዕቃ ቤት ስር ገብተው ያንን እየቀዱት አለ። ያ ታውቃላችሁ ኮንታት አድርጎ ሙሉ ለሙሉ ዕቃ ቤቱን ሲቃጠል የሚገርመው የእመቤታችን ለብዙ ዘመናት የቆየ ተአምረ ማርያምና አንድ የእብነ በረድ መስቀል እንደምታዩት እዛ ጋር አለ። የእመቤታችን የድንግል ማርያም ተአምረ ማርያም ስዕል አድኗ ለብዙ ጊዜ ቅዱስ ሉቃስ የሳላት ድንግል ማርያምን ስዕል አድኗ እነዚህ 2-3 ነገሮች ድነውልናል። እልል ብላችሁ አመስግኑ። እንግዲህ አንደኛው የእመቤታችን የቃል ኪዳኗ ላላስምረው ደጄን አላስረግጠውም ይላል። እንግዲህ እዚህ ቦታ ላይ በተለያየ ለቤተ ክርስቲያኑ አስራት በኩራት የሰጠ ለቤተ ክርስቲያኑ መገልገያ ሁሉ ከ5 ሳንቲም ጠጠር እንኳን አንስቶ ለቤተ ክርስቲያኑ ሊያቀርበ ሁሉ ላላስምርልሽ ደጄን አላስረግጠውም ብሎ ጌታችን ኢየሱስ ክርስቶስ ለእመቤታችን ቃል ኪዳን ሰጥቷታል ማለት ነው። እመቤታችን ለምነው ልጅ ያጡ ሰዎች ብዙ የልጅ ስጦታ አግኝተዋል። ብዙ ሰው በመስቀሉ አይኑ በርቷል። ብዙ ሰው የማይሄድ ሰው እየሄደ ነው። መንጣት ብቻ አይደለም፣ ውስጣችን ንጹህ አድርገን መታዘዝ ነው። መታዘዝ ከመስዋዕት ይበልጣል ይላል እንግዲህ የእግዚአብሔር ቃል። ስለዚህ ንጹህ ሆነን ይህን አድርጉ ስንባል ማድረግ ነው። እንግዲህ ክርስቶስ ቤት ውስጥ ማጉረምረም ወይም መከፋት የለብንም። ስለዚህ ይህን ንጹህ ትሆንን ውስጣችን ንጹህ ካላደረግን ልጅ የምንለምነውን ልጅ ይሰጠናል እግዚአብሔር። የፈለግነው ሀብት ተፈለግን ሀብትም የእግዚአብሔር ነው። ሁሉ ነገር እግዚአብሔር አምላክ ሲባርክልን ነው ማግኘት የምንችለው። ስለዚህ ይሄ ነው እንግዲህ የገዳማችን ታሪክ በአጭር ቀን ተጽፎ መጽሐፍቱ እየእጃቸው ላይ ይደርሳል ማለት ነው። ላላስምረው ደጄን አላስረግጠውም ይላል። የእመቤታችን በተለይ ስውሯ ማርያም ማለት ተሰውሮ የነበረ የተገለጸ ማለት ነው። ስለዚህ በተለይ እመቤታችን ለብዙ ሰዎች በራእይ የታየች ሁሌ እንናገራለን። አንድ ታላቅ አባት በፍልሰታ ወራት ውስጥ እዚህ ቦታ ላይ በራእይ ያዩት አባት አሉ። እውነት በፍልሰታ ውስጥ ይመሰክራሉ እዚህ ቦታ ላይ መጥተው። ስለዚህ ካህናቱ የደብረ ታቦር ዕለት ሲያመሰግኑ ሲያሸበሽቡ እመቤታችንን ቀይ ናት እኔ ማየት ተስኖኛል፣ እንደ ፀሐይ ታበራለች፣ ልክ እያየዋት ተሸወደችብኝ ብለው እነዚህ አባት ይሄ ምስክርነት በየዓመቱ ፍልሰታን እዚህ ቦታ ላይ ነው የሚያሳልፉት ማለት ነው። ስለዚህ እህል ሳይበሉ በበሶ ብቻና በሽምብራ 16ን ቀን ጨርሰው ሲፈጽሙ በ13ኛው ቀን የደብረ ታቦር ዕለት እመቤታችን በራእይ ታይታቸው ተሸውዳባቸዋል ማለት ነው። ስለዚህ ይሄን የመሰለ ነው የገዳማችን ታሪክ።